ብዙ ወንዶች አንዲት ሴት ስትለያቸው ወይም ደግሞ የፍቅር ጥያቄን አቅርበው ተቀባይነት ሳያገኙ ሲቀሩ አብዝተው ይቸገራሉ። ጭንቀት ውስጥ የሚገቡ የሚከፋቸው እንዲሁም ልባቸው የሚሰበር ወንዶች በርካቶች ናቸው። እኔኮ አልረባም፣ እኔኮ ቆንጆ አይደለሁም፣ እኔንኮ ሴቶች አይፈልጉኝም የመሳሰሉ የተሸናፊነት ሐሳቦችን ለራሳቸው ይነግሩታል። ታዲያ ዛሬ በዚህ ችግር ለሚሰቃዩ ወንዶች ወሳኝ መፍትሄዎችን ይዘን መጥተናል። እምቢ ስትባሉ ያንን ነገር እንዴት ነው የምትቀበሉት? ክብራችሁንና ዋጋችሁንስ እንዴት ነው የምታስመልሱት የሚለውን በዚህ ቪዲዮ በዝርዝር እናስረዳችኋለን። ስለዚህ ቻናሉን ሰብስክራይብ እያደረጋችሁ እስከ ፍጻሜው ይህንን ቪዲዮ ተከታተሉ። ዛሬ ለምናነሳው ርዕሰ ጉዳይ የሚረዳውና የመጀመሪያው ወሳኙ ነገር ጸጸት እንዲሰማት አንተን በማጣቷም እንድትበሳጭ ማድረግ መቻል። ይኸውልህ ጠይቀሃታል፣ እምቢ አለችህ። ምናልባትም የግል ምክንያት ይኖራታል። እምቢ ባለችበት ምክንያት አልፈልግም ካለች አስገድደህ ያንተ ልታደርጋት አትችልም። ታዲያ ምን ታደርጋለህ? በቃ ላሽ በልና ራስ ላይ ጠንክረህ ስራ። ምናልባትም አንተ የጎደለህ ነገር በእውቀት ሊሆን ይችላል፣ በገንዘብ፣ በአካላዊ ገጽታ፣ ብቻ በምንም ይሁን ራስህን ግን መለወጥ ይኖርባል። እነዚህ ነገሮች ጎድለው ከሆነ እምቢ ያለችህ ያንን ማስተካከል ትችላለህ። ነገር ግን እሷ እምቢ ባለችበት ምክንያት እንድትጸጸት አንተንም መልሳ የማግኘትና ይቅርታ የመጠየቅ ፍላጎት እንዲያድርባት እሷን ትተህ ራስ ላይ መስራት አለብህ። ገንዘብ እንዲኖር፣ ዕውቀት እንዲኖር፣ ስነ ስርዓት ያለው የተከበረው ሰው እንድትሆን፣ ማንም ሰው ጎንበስ ቀና የሚልለት የሚያከብሩትም ሰው እንድትሆን ራስ ላይ ነው እንጂ መስራት ያለብህ እሷን እንደገና ተመልሰ የምትጨቃጨቅበት አንተን በመተውህም እንዳትጸጸት የምታደርግበት ምክንያት የለም። ያንንም ማታደርግ ከሆነ እሷ ያንን ቀን የተባረከ ቀን ነው ብላ ነው የምትወስደው። እሱንም ቢያልኩበትና ከህይወት ያስወጣውበት ቀን ምን ያክል የተባረከ ነው ብላ ፈጣሪዋን ነው የምታመሰግነው። አንተ ግን ራስ ላይ ሰርተ ሁሉ ነገርህን ቀይረ በተሻለ መስመር ላይ መቆም የምትችል ከሆነ እሷ የጸጸት እሳት ይበላታል። ወይኔ ያኔ እሺ ብየው ቢሆን ኖሮ፣ ከሱ ጋር ሆኜ ቢሆን ኖሮ፣ ለካ መልካም ሰው ነበረ፣ በጣም ጥሩ ሰው ነበረ እያለች ብዙ ጊዜ በጸጸት ውስጥ ሆና አንተን እንድታስብ ማድረግ ትችላለህ። ይኸውልህ እኔ በህይወቴ ብዙ ሴቶችና ወንዶች እገሌን ነበር ማግባት የነበረብኝ ብለው ሲጸጸቱ አይቻለሁ። ያ ለምን ሆነ? በዙሪያዬም ማቃቸው አንዳንድ ሴቶች ሁሉ አሉ። አልፈልግም ብለው ያንን ወንድ ከተዉት በኋላ ከሆነ ጊዜ በኋላ ሌላው እንዳግብተው ትዳር መስርተው ልጆች ወልደው እየኖሩ እኔኮ እገሌን ነበር ማግባት የነበረብኝ፣ እገሌን አልነበረም ማግባት የነበረብኝ፣ የኔ ህይወት እኮ ይሄ አልነበረም፣ ያኔ ሲጠይቀኝ እምቢ ብዬው እሱ ግን ከዛ በኋላ ራሱን አሻሽሎ ቤቱን ሰራ፣ መኪና ገዛ፣ ተሳካለት፣ በቢዝነስም ሀብታም ሆነ ምናምን የሚሉ ሴቶችን ሰምቻለሁ። ያ ለምን የሆነ ይመስላል? ያኛው ወንድ እምቢ በተባለበት ቅጽበት ጎበዝ ሆኖ ራሱ ላይ መስራትና ራሱ ላይ ማተኮር ስለቻለ ነው። እቺ ሴት እምቢ ብለዋለች አይደል? ስለዚህ ያ ሰው ራሱ ላይ ነው የሰራው። እሷን እየለመነ ጊዜውን ከማቃጠል ይልቅ ራሱ ላይ ሰርቶ ገንዘብ አገኘ፣ ጤናውን ጠበቀ፣ ሰውነቱን አስተካከለ፣ እንዲሁም ደግሞ አእምሮውን በአዲስ መልክ አደሰ። ያኔ እሱን የተመለከተችው ድሮ ሲለምናት እምቢ ያለችው ሴት ደግሞ በጸጸት ውስጥ ሆና እኔኮ እሱን ማግባት ነበረብኝ፣ ያኔ ሲጠይቀኝ እምቢ ማለትም አልነበረብኝም እያለች ትኖራለች። እዚህ ጋር ደግሞ መጠንቀቅ አለብህ። አንዳንድ ሴቶች ያኔ ስሜታዊ ሆኜ ነው እምቢ ያልኩት፣ ልጅነት ይዞኝ ነው እያሉ ይጸጸታሉ። ይሄ ግን ውሸት ነው። በቃ ራሳቸውን ለማባባያ ነው እንጂ ያኔ የነበረው አንተነትህን ወደው ሳይሆን አሁን ባለው ማንነት ቀንተ ነው። አየህ፣ ራስን ከፍ ስታደርግ፣ ራስን ስትለውጥ ሁሉም ሰው ይፈልጋል። በቃ ማንም ሰው ነው የሚንከባከብ። የጠላ ወዳጅህ እንኳን ይፈልጋል። ሁሉም ሰው አንተን ማግኘት፣ ካንተ ጋር መዝናናት፣ ካንተ ጋር ጊዜ ማሳለፍ ይፈልጋል። ምክንያቱም አንተ አሁን ራስ ላይ ትኩረት አድርገ ብዙ ነገሮችን ቀይረ የተከበረ ወንድ ሆናል። በራስ የቆምክ ወንድ ሆናል። ዕውቀት አለ፣ ገንዘብ አለ፣ ጤናህን ጠብቀሃል፣ ማንነትህንም አድሳል። ስለዚህ ሁሉ ነገር የተሟላለት ሰው ስለሆንክ ማንም ሰው ካንተ ጋር ሆኖ መታየትን ይፈልጋል ማለት ነው። እንደውም እዚህ ጋር አንድ ምሳሌን እናንሳ። አንድ ቲክቶክ ላይ የሚታወቅ ልጅ አለ። በበፊት ህይወቱ ጎዳና ተዳዳሪ እንደነበረ፣ በአስቸጋሪ ህይወቶች ውስጥም እንዳለፈ ተናግሯል። አሁን ግን
ራሱ ላይ ሰርቶ ለራሱ ጊዜና ዋጋ ሰጥቶ ብዙ ነገሮችን ቀይሯል። ድርጅት ከፍቶ ሰዎችንም በስሩ ቀጥሮ ያሰራል። ታዲያ አሁን ላይ ያኔ ጎዳና ላይ ሆኖ የናቁት ሁሉ ከሱ ጋር መታየት የማይፈልጉ የነበሩ ሰዎች በሙሉ ከሱ ጋር ጊዜ ማሳለፍ ይፈልጋሉ። ሁሉም ዝነኛ ቲክቶከሮች የሱ ጓደኞች ናቸው። ገንዘብ ካለህ እንዲህ ነው፣ ራስ ላይ ከሰራህ እንዲህ ነው። ተረቱስ ገንዘብ ካለህ በሰማይ መንገድ አለ አይደል የሚለው። ስለዚህ እምቢ ያለች የኮራችብህም ሴት በዚህ መልኩ ከሱ ጋር በሆንኩ ብላ እንድትጸጸት ማድረግ የምትችለው ራስ ላይ ስትሰራና ስትሰራ ብቻ ነው። ሁለተኛው አንዲት ሴት ስትኮራብህ ማድረግ ያለብህ ነገር ደግሞ እምቢታዋን በእምቢታ መመለስ ነው። እምቢ ማለት ፍላጎት ማጣት ነው ወይም ደግሞ ደጅ ማስጠናት ነው። እምቢ የምትልህን ሴት በተመሳሳይ መልኩ መመከት አለብህ። ስትገፋህ የምትከተላት ከሆነ ዋጋ ይቀንሳል። አትጨቃጨቅ፣ ችክ አትበል። ክብርህን የምትመልሰው ወይም ደግሞ ክብርህን የምታስከብረው እሷ በምትሰጠው ዋጋ ልክ ነው። አንዳንድ ወንዶች እምቢ ሲባሉ ችክ የሚሉ አሉ። የሚጨቃጨቁ፣ 10 ሄደው የሚጠይቁ፣ ያለማቋረጥ ስልክ የሚደውሉ ምናምን። በቃ እምቢ ካለች ወይም ደግሞ አንዳንድ ሴቶች ደጅ ለማስጠናትም ብለው እምቢ ሊሉ ይችላሉ። ወይም ደግሞ እንደተለመደው ፍላጎት ላይኖራቸውም ይችላል። ብቻ ግን እምቢ ባለች ቁጥር በተቃራኒው አንተም ከሷ እየራክ ስትመጣ ወደ አንተ የምትሳብ ነው የሚሆነው። ብዙ ወንዶች አንዲት ሴት እምቢ ስትላቸው እልህ ነው የሚይዛቸው። እምቢ ብላኛለች፣ እንዴት እሷ እኔን እምቢ ትላለች? ስንት ሴት ጠይቄ ሁሉም እኮ ጠበር ግፍ የሚልልኝ ወንድ ነኝ፣ እንዴት እሷ እኔን ታሸንፈኛለች? በሚል ወደ እሷ ይበልጥ ይሳባሉ። ያኔ ግን መዘንጋት የሌለባችሁ ነገር ያንን ማድረጋችሁ ዋጋችሁን ነው የሚያሳንሰው። ዋጋችሁና ክብራችሁን ከፍ ማድረግ የምትፈልጉ ከሆነ እምቢታን በእምቢታ መመለስ አለባችሁ። በቃ እምቢ ካለች እሺ ችግር የለውም ብላችሁ ህይወታችሁን መኖር። ከዛ በዘለለ ደግሞ አንዳንዴ እናንተም እምቢ ማለት ይሄ እንዴት ሊሆን ይችላል አይሆንም ምናምን ማለት መልመድ አለባችሁ። ሁሌም ቢሆን እምቢ ስትባሉ ራሳችሁን ማጣት፣ ራሳችሁን መውቀስ፣ የብቸኝነት ስሜት እንዲሰማችሁ ማድረግ የለባችሁ። ዋጋ የለኝም፣ እኔ አላምርም፣ እኔ አልወደድም እያላችሁ ራሳችሁን ከማስከፋትና ለራሳችሁ ዋጋችሁን ከማሳነስ ውጪ ምንም ስለማታመጡ እምቢ ስትባሉ ዞር ማለት፣ ሌላ አማራጮችን መፈለግ አለባችሁ። ምናልባትም ሴቷ እምቢ ያለችው ደጅ ልታስጠናና በኋላ ላይ ደግሞ እሺ ልትንም ሊሆን ይችላል። ብዙ ጊዜ ደጅ መጥናት አይጠበቅብን። በቃ ትጠይቃለህ፣ ፊት ለፊት ትናገራለህ። እሺ የምትል ከሆነ እሺ ትበል። ከዛ ውጪ እንደ ድሮ ዘመን በጓሮ እየሄድክ ማስጠየቅ፣ 10 ደጅ መጥናት፣ በየሄደችበት እየተከተሉ እሺ ትለኝ ይሆን እንዴት ላርግ ምን ላርግ እንደሚሉ ወንዶች መሆን የለብህ። ሶስተኛውና ወሳኙ ነጥብ ደግሞ ምንም አይነት እሷን የሚያስቀይምን ነገር አለማድረግ ነው። ይኸውልህ አንተ ማፍቀር መብት ነው፣ እሷም ደግሞ እምቢ ማለት መብቷ መሆኑን ማወቅ ይኖርባል። ምናልባትም ንቃኝ ነው ደሃ ስለሆንኩ ነው ብለህ እንደ ገገማ ወንዶች በቀልና ጉልበትን ለመጠቀም እንዳትሞክር። በፍጹም ጉልበት ተጠቅመህ እንድታፈቅርህ ማድረግ አትችልም። በቃ ስማርቱን ትህትና ይኑር። ፍቅር እንጂ ጸብ አይደለም። ፍላጎት አለ አይደል? ለምትፈልገው ነገር መልካም ለመሆን ሞክር። አንቺ ከኔ ጋር የማትሆኚ ከሆነ ህይወትሽን ነው የማጠፋው፣ እኔ በህይወት ቆሜ አንቺ የሌላ ወንድ መሆን አትችይም ምናምን የሚሉ ያለፈባቸውን የድሮ ዛቻና ማስፈራሪያዎችን የምትጠቀም ከሆነ የበለጠ እየጠላችን እንደምትሄድ ማወቅ አለብህ። በቃ መልካም ሁንላት። ጥሩነትህ ካልተስማማት ትሂድ። ንቃኝ ነው እንደዚህ ስለሆንኩ ነው እንደዛ ስለሌለኝ ነው እያልክ ራስህን አታሳብደው። እንደዛ ከሆነ መቼም ቢሆን ልትለወጥ አትችልም። አንተም መቼም ቢሆን ደና ሴትና ቆንጆ ሴት ልታገኝ አትችልም። ምናልባትም አንተ እሷ እንደምትፈልገው አይነት ወንድ ስትሆን ተመልሳ ፍቅር ውስጥ ልትወድቅ ትችላለች። አብራችሁም በፍቅር ትቆያላችሁ። ስለዚህ መቼም ቢሆን መልካምና ጥሩ ሰው ሁን። ዛሬም ያለች ሴት ነገ አንተን የሆነ የምትፈልገው ቦታ ላይ ስታገኝ ተመልሳ ካንተ ጋር የፍቅር ግንኙነት ልትጀምር ስለምትችል የዛሬውን ግንኙነታችሁን እምቢ ብላ ብትሄድም እንኳን በመልካም ነው መሸኘት ያለብህ። አራተኛው ስትኮራ ማድረግ ያለብህ ነገር ደግሞ ትኩረትህን ቀይር። ይኸውልህ ራስህን አሳድግ፣ ራስህን አሻሽል፣ በራስ መተማመንን ከፍ አድርገው። እሷን ከአእምሮ አውጥተህ ራስን መለወጥ ላይ ትኩረት አድርግ። ትኩረትህ ባለበት አቅምህን ታጠፋለህ። እሷ ላይ ትኩረት ባደረግክ ቁጥር ያለህ አቅም እሷ ላይ ይባክናል። ዕውቀትህን፣ ጊዜህን፣ ጉልበትህን ምናምን ራስህ ላይ ነው ማባከን ያለብህ። ራስህን የማትመለከት ከሆነ ልክ እሷ እምቢ ስትልህ
ሌሎች የህይወት መስመሮች ከባድ ይሆኑብሃል። ስለዚህ ትኩረትን እንዳታባክን፣ አቅምህንም እንዳታባክን፣ ራስን ማሻሻል፣ ራስን መለወጥ ላይ በሚገባ ትኩረት አድርግ። ስለዚህ ያለን ትኩረት እሷን ከማሰብ ይልቅ ራስን በመገንባት ላይ አድርገው። ሀብታም መሆን፣ ገንዘብ መያዝ፣ በትምህርት የተሻለ ደረጃ መሆን፣ ጤናህን መጠበቅ፣ አእምሮህንም እንደ አዲስ ማደሱ ላይ ትኩረት አድርግ። አሁን ባለንበት ወቅት እንደምታውቀው ነው፣ ገንዘብ ካለ ሁሉ ነገር አለ። ገንዘብ የሁሉ ነገር መሰረት ነው። ፍቅር በቂ ነው ምናምን የሚባለው ነገር ውሸት ነው። በቃ ገንዘብ ካለ የትኛዋንም ሴት ጠብ እንደምታደርግ ማወቅ አለ። እውቀት ካለ፣ ገንዘብ ካለ፣ ጎበዝ ከሆንክ፣ በራስ የምትተማመን ወንድ ከሆንክ ትኩረቶች በሙሉ ወደ አንተ ይሆናሉ። እነዛ ትኩረቶች ወደ አንተ እንዲዞሩ ደግሞ አሁን ላይ አንተ የራስህን ትኩረት ራስ ላይ ማድረግ አለብህ። የህይወት ግብ ይኑር። የምትወደው ነገር ላይ አተኩር። ከምትወዳቸው ሰዎች ጋር ጊዜ አሳልፍ። ከውስጥህ ኔጌቲቭ የሚባሉ ነገሮችን በሙሉ አጥፋ። እሷንም ከህይወት አስወጣት። ራስን ስትለውጥ የተሻለች ሴት በህይወትን እንደምትመጣ ማሰብ ይኖርባል። ራስን መለወጥና የሚያስደስት ነገር ላይ መስራት አለብህ። ስለዚህ ትኩረትን ቀይር። ራስን ወደ ማሳደግ ዙር። ትኩረትህ ከሷ ላይ ሊነሳ የግድ ነው። 5ኛው ግንኙነትህን አቁም። ይኸውልህ ሴት ልጅ እምቢ ስትል የመጀመሪያው ነገር በማንኛውም ሁኔታ ከሷ ጋር ያለውን ግንኙነት ማቆም። በአካልም ይሁን በስልክ በሶሻል ሚዲያ ብቻ ከሷ ጋር አትገናኝ፣ እንዳታናግራት። ያንን የማታደርግ ከሆነ እምቢታዋን የማትቀበል ሰው መሆንን ታረጋግጥላታለህ። እሷ የምታገኛቸውን ሰዎች ማግኘትህን አቁም። ወይም ደግሞ ከሷ ጋር ግንኙነት ያላቸውን ሰዎች አንተ እርግፍ አድርገህ ለመተው ሞክር። አንደኛውና የመጀመሪያው የዚህ ነገር ጥቅሙ ምናልባትም በጣም አፍቅራት እየተጎዳ ከሆነ ያንን እንዲቀንስ ያደርግልሃል። ማፍቀርህም መጎዳትህም ቀስ እያለ እየከሰመ ይመጣል። ሁለተኛው ጥቅም ደግሞ እሷን በማንኛውም መንገድ እሷ በህይወት ውስጥ ብትኖርም ባትኖርም ብትሄድም ብትመጣም ካንተ ህይወት ላይ ምንም የሚቀንስ ነገርም እንደሌለ ማሳያ ነው። በቃ እምቢ ብለሻል፣ ስለዚህ እኔ እምቢታን የምቀበል ሰው አይደለሁም፣ እምቢ ካልሽኝ ከኔ ህይወት መውጣት አለብሽ ብለህ ምናልባትም ሶሻል ሚዲያ ላይ ብሎክ ማድረግ ሊሆን ይችላል፣ ስልኳን ብሎክ ማድረግ ሊሆን ይችላል፣ እንዲሁም ደግሞ ጓደኝነትህን ማንሳት ሊሆን ይችላል። በቃ ስልክ መደወል አያስፈልግም፣ ቴክስት መጻፍ አያስፈልግም። እሷን የምታገኝባቸውን መስመሮች በሙሉ ማቋረጥ አለብህ። አንዳንድ ወንዶች አሉ እምቢ ሲባሉ በጊዜ ሂደት ትሻላለች በሚል መለማመጥ፣ መደወል፣ መለመን፣ ሶሻል ሚዲያ ላይ ማውራት፣ የሆኑ ጥቅሶችን እየጻፉ ስቶሪ ማድረግ ምናምን። እነዚህ ድሮ የቀሩና ዋጋህንም የበለጠ ዝቅ የሚያደርጉ ነገሮች ናቸው። እንደዚህ አይነት ነገር በፍጹም ማድረግ የለብህ። እምቢ ካለች ግንኙነትህን አቁም። በቃ እምቢ ተብለሃል። አንተ አልፈልግህም የተባልክ ወንድ ነህ። ስለዚህ አልፈልግህም በተባልክበት ቦታ ላይ በፍጹም መገኘት የለብህ። ያልተጠራህበት ሰርግ ላይ እንደማትሄድ ሁሉ እምቢ የተባልክበትን መስመር ላይ በፍጹም መገኘት የለብህ። ይህንን ደግሞ በደንብ ልታሳያት ይገባል። ማንም ሰው ዝቅ አድርጎ እንዲያይህ እድል መስጠት የለብህ። ምክንያቱም አንተ የተከበርክ ሰው ነህ፣ ትልቅ ሰው ነህ፣ ለራስህ ቦታ አለ፣ ራስን ትወዳለህ፣ ራስን ታከብረዋለህ። እምቢ ካለችህ ከስሯ መራቅ ይኖርብሃል። ለክብርህ የሚመጥኑ ነገሮችን ነው እንጂ ማድረግ ያለብህ በፍጹም ያንተን ክብር የማይመጥኑ ነገሮችን ማድረግ የለብህ። ምክንያቱም ቅድም እንዳልኩ አንተ የተከበርክ ሰው ነህ፣ ራስን ትወዳለህ፣ በራስ መተማመን ያለህ ወንድ ነህ። 6ኛውና የመጨረሻው ደግሞ ቀለል ማድረግ ነው። ይኸውልህ ሴት ሞልቷል። አውቃለሁ እምቢ መባል የሚጎዳ ስሜት አለው። የበታችነት ስሜት ውስጥም እንድትቆይ ሊያደርግ ይችላል። ይህንን ችግር ቀላል ማድረግ የምትችለው ለነገሩ መልካም የሆነ ትርጉምን መስጠት ስትችል ብቻ ነው። ምናልባትም ፈጣሪ ከሷ ጋር ፍቅር እንድትጀምር አልፈቀደልህም ይሆናል። ምናልባትም ፈጣሪ ከሷ ጋር የፍቅር ግንኙነት ጀምረ ቢሆን ኖሮ ከሚያጋጥምህም ችግር እየጠበቀ ሊሆን ይችላል። ስለዚህ እምቢ መባልህን በበጎ ነገሮች መተርጎም መቻል አለብህ። ፈጣሪ ላንተ ያዘጋጀው የተሻለ እቅድ እንዳለ ነው ለራስ መንገር ያለብህ። ይኸውልህ እሷ የመጀመሪያም የመጨረሻም ሴት አይደለችም። ሴት እንደሆነ ሞልቷል። እሷ እሺ ባትልህ ሌሎች ብዙ የተሻሉ ሴቶች እንዳሉ መርሳት የለብህም። እይታን ከሷ ላይ አንሳና ሌሎች ሴቶች ላይ አነጣጥር። በጣም ብዙ ሴቶች አሉ። በተለይም ደግሞ በአሁን ጊዜ የሚገርመው በቃ ቆንጆ ሴቶች ሞልቷል። አንዷን ቆንጆ ብለህ ስታነሳ ሌላ የተሻለች ቆንጆ ታገኛለህ። ስለዚህ ነገሮችን ቀለል ለማድረግ ሞክር። በቃ ፈጣሪ ለኔ መልካም ነገር አስቦልኝ ነው፣ ስለዚህ ሌላ ሴት አገኛለሁ ብለህ
ትኩረትን ወደዛ ዞር ማድረግ። እንግዲህ እነዚህ በዛሬ ቪዲዮ የነገርኩ ወሳኝ 6 ነጥቦች በተለይም ደግሞ አንዲት ሴት ለፍቅር ጠይቃት እምቢ ስትል ወይም ደግሞ በፍቅር ግንኙነታችሁ ወቅት በመሃል ይበቃናል ብላ አቋርጣ ትታ የምትሄድ ከሆነ ራስህን ወደ ባሰ መቀመቅ ውስጥ ከመክተት የሚጠብቁ የግድ መተግበር የሚኖርብህ አስፈላጊ ምክሮች ናቸው። ስለዚህ እንደዛ አይነት ሁኔታ ውስጥ ከሆንክ ወይም ደግሞ በዛ ሁኔታ ውስጥ ያለ ጓደኛህን የምታውቀው ከሆነ ይህንን ቪዲዮ እንዲመለከተው ጋብዘው፣ ወዲያውኑ ካለበትም ችግር ይላቀቃል ማለት ነው። ለዛሬ እንግዲህ የወንዶች ጉዳይን በተመለከተ ወደ እናንተ ልናደርሰው ያዘጋጀነው መሰናዶ እስካሁን ያደመጣችሁትን ይመስል ነበር። በቀጣይ በተመሳሳይ ወንድነታችሁን የሚያጠነክሩ በወንድነት መስመር ውስጥም ከብዙ እይታዎች አንጻር ህይወታችሁን የሚያቀሉ በሴቶችም ዘንድ ተወዳጅ የሚከበርና ተፈላጊ ወንድ የምትሆኑባቸውን ምርጥ መንገዶችን የሚጠቅሙ መሰናዶችን ይዘንላችሁ እንቀርባለን። እስከዚያው ቻናሉን ሰብስክራይብ ያደረጋችሁ እንድትቆዩን በአክብሮት ጋበዝን። ይመቻችሁ።